ፍቅረኛለህ? አዎ እንትን ምንድን ነበር ያልከው? አሜሪካ ምግብ አለልቲ እንዳይሆን ብቻ። ይሄ ሰውዬ የእውነቱን አይደለም እና ኤክስ አማትክ ሞቱ። አያሳዝኑ? እኔማም ታሳዝነኝ ኤክስ ናት። እንዴት? ሁለት ለቅሶ መቀመጧ ነው ማለትማ ሳምንቱን ሙሉ በጣም ትሬንድ የነበሩ በጣም አስቂኝ የነበሩ ቪዲዮዎችን ይዤላችሁ መጣሁት። አብረን እንሳቅ። ዛሬ ነበር አጎቴ ከ40 ዓመት በኋላ ከእስር ቤት የተፈታው። አብሰጠኝ ቀብሰ በዳበብ ብሎ ኑሮ በዘዴ። እሺ ይቅርታ እግዚአብሔር ይስጥልኝ። አቋረጥኳችሁ። ኧረ ኖ እሰይ ምንድነው? አስፈላጊ አይደለም። እኔ እንደውም ልሸልማችሁ ነው የመጣሁት። ኧረ እና ምንድነው? ፍቅረኛ በጥፊ ከመታወት ይሄንን 1000 ብር። ኦ ማይ ጋድ ይሄ መቀላላል እንዴ? መታይ ችግር የለውም። መታይ ፍቅር አቤት ሴት ልጅ በቃ። ኧረ ተው እባካችሁ እኮ ነው። ችግር የለውም። መታይ ሂጂ። ምን አስመሳይ ነሽ አንቺ? እኔ እርሚነኝ አንቺ ለ1000 ብር ያንቺን መጣሽ ወይኔ። ኧረ ይመችህ ግን ጌታን ይመችህ። አንቺ ለ1000 ብር ያንቺን መጣሽ። ወይኔ ፍቅር እኮ ልፈትን ብዬ ነበር። ለገንዘብ ለተማም ብዬ ነበር። እንዴ እኔ ነኝ አንቺ ለ1000 ብር ለ1000 ብር ብዬ አንቺ በጣም እኮ ነው። ዋው የምር ኑሮ በዘዴ ማለት እዚህ ጋር ነው። ይሰራል። ይህ የሚገርም አይኪው ነው። በጣም አሪፍ ነው። ይሰራል። ተመችቶኛል። ምንድነው ቢምቢ አለ እንዴ? በጣም አጨበጨብ ልታዘዝ። ወይኔ ጉዴ! ለሽሮ እንደዚህ ያጨበጨብክማ ስጋ ብታዝ እስክታ ነበር የምትመጣው። ጎግል 22 ጎግል ጎላጉል በያደል ያልኩሽ ተስተካክያለሁ ብለሽ ጭራሽ ጎላጉል ቀጭኔ መድኃኒዓለም ቀጭኔ እኮ ነው። ቀጭኔ ብላሽ ወይኔ በእናትህ ቦሌ ብራስ የመጨረሻ ከዚህ በኋላ አባርሻለሁ። እሺ በቃ ቦሌ ብሬክ አሰረ። ፍራንክ ነው በለኝ። እግር ብላ ትበለኝ ዋጋዋን ማን ይላል? አባቴ ቀጥል። እሺ ትሪት እየተደረገች ነው በደንብ። ወይኔ ና እኔን እያየህ ከመሞት በፊት የምትናዘዘው ነገር ካለ ለቤተሰብ የምትናገረው ነገር። ኧረ ጋር ይመችህ ግን ጀለስ የምር ይመችህ። እንዴ ፍቅረኛ ማሞች ናችሁ መሰለኝ። በጣም ታምራላችሁ። እናመሰግናለን። የዓለም ቆንጆ ሴት በመባል ይታወቃሉ። ቢ በሶሻል ሚዲያ ላይ ታውቃችሁ። የት ነው መቃት ምናምን እያልኩ ቲክቶክ ላይ ነው እና ማድረቅ ጀመረ። ውበትሽ ነው? አዎ መሰለ ማለት እኔ በቁጥር ይታናረኝ። አዎ በጣም ቆንጆ ነኝ ያለ ማድረቅ ጀመረ። ሹፍ በጣም የዓለም ቆንጆ ነኝ። ታምሪያለሽ። ስምሽ ማን ነበር? አይበቃ ዶሽኮሪ ሹፍ ነው። ሬት አርጉኝ ብላ ነው አፉ ብራ ነው። እሺ አደረከረ ዛሬ ለች ቆንጆ አይደለች ነው። በጣም ቆንጆ ነው። አመሰግናለሁ። ተጣላች፣ በቃ ተለያየ። ባለሱቅ ቆይ እስቲ ኮንዶም ስጪ። ሱቅ ኮንዶም ይሸጣል እንዴ? ፋርማሲ አይደለም? ሸቀጣ ሸቀጥ ሱቅ ነው። ስንት ነው? 50 ብር። ታናሽ እህቴ ናት። ወይኔ አሁን በቅርቡ ከገጠር ነው የወጣችው። ወይኔ ቅሌት። ሰላም ባለሱቅ ወይ ሰላም ነው አለን። እንዴት ነሽ? አለን። ምን ልስጥህ? እንትን ቪያግራ አለሽ እንዴ? ቪያግራ እዚህ አይሸጥም ፋርማሲ። በቃ ሽትስ መርፌ ቆሽት በእንዳስቀመጥኩት ይዞት ላት ሄደ እንዴ? ወይኔ ስልኩን ትቶታል። አባት ስልክህን ኖ የኔ አይደለም። እንዴ ዘይት እንደዚህ ነው እንደተወደደው የሌለኩ ሁለት ጎረምሳ ባጠገብ ያለ ምንድን ነው? የማን ነው? እርግጠኛ ነሽ?
500 ብር ነበር አንድ ላይ ምን በራው ወይ ጉድ 150 ልትካፈል አልተካፈልና 200 ብር ነው አባቴ ተቋንዶ ምን እንዲለብሳችሁ ስለወጣችሁ የሚፈራችሁ ያለ ሰው ያለ መሰለሽ እንዴ 200 ብር ነው አንዴ ያወራሁት ያለሁት ቆሳን ነው ልጆረዛ አንቺ አጁ 200 ብር ነው አንቺ የመለሰች ከነጣላችሁ ምን ቤነሽ 200 ብር ነው 150 የሚደርሰሽ እኮ አይደለም እኮ 200 ብር ነው አንቺ አይደለም አባት እሺ እርግጠኛ ነሽ ይሄንም ሙሳጁ ሌቦች ናችሁ ነው ወይኔ በቃ ደበደቡት አንቺ እንደዚህ መጥቼሽ ማለት ነው እንዲህ ነው ማሽከረክርሽ ዞር በል ሄሎ አሃ ምን ነው አንተ የወንዶች ጋር ሲቆም እንዴ ጠብቁኝ መጣው ያው እዚሁ ነኝ ወይኔ ትጭ በእናትህ ብር ስማ እዚህ ያለፍኩ ብረት አልኩኝ ብረት አልኩ እዚህ ጋር ያለፍኩኝ እኔ ምን ያጋለኝ እኔ ታውቃለህ አላውቅም እዚህ ያለፍኩ ነው ሌላ ሰው የለ ብረት አልኩኝ ድንገት ሳይ ምን ያጋለኝ እኔ እጅክ ነው እንደ እኔ እንዴት ያውቃሉ ኪሴ ውስጥ ያው እንዲህ ያለፍኩ ነበር እዚህ ጋር እየከተትኩ ወደቀ አንተ አለፍክ እዚህ ጋር ከኪስ ነው ወደቀው እዚህ ያው እኔ እየከተትኩ ከኪስ ጠይቃኝ ነው ምን ያውቃሉ ይሄው የለም ይኸው ጃሪ ጃሪ ወንድ ጭንቅላት ያመን አንተ የነበረኝ ብር ነው በእናትህ እኔ ምንም ማቅ ነገር የለም እኔ እንደውም ሰው እየጠበቅኩ እዚህ ጋር ቆሜያለሁ መንገድ ላይ የትም ልቆም እኔ አይደለቀምኩ እኮ እዚህ ጋር ነው የምቆመው አረ እኔ አይታል ወይ እኔ መጀመሪያም አላይም እኔ ሲጀመር መብት ነው የፈለገው ቦታ መጣ እኔ ሸብራሮ ነው አላይም ደረም ኧረ በፈጠረ ምን ነው ትገራም እዚህ ጋር እኮ ነው ሻውን እዚህ ጋር አትነሳም ድንገት አይደልኝ እኔ እዚህ ሰው ጠብቅ ብሏል የትም አልሄድም ቦታ ላቅም ለዛ ከገጠር የመጣው ስለሆነ ይሄ ቦታ አለቅም ቦታ አለቅም አይ እዚህ ነው ጠብቃለሁ ያልኩ ልጅ በቃ ገግሞ በቃ አንተ ነው ቦታው ተነስ እዚህ ጋር እኔ ብር ጥያለሁ ማየት ፈልጋለሁ እዚህ አባቴ አንተ መንግስት ነህ እንደ ዞር ባለ አንተ ለምን ሌላ ችግር ውስጥ ነው ሌላ ችግር ውስጥ በቃ ከናይፈተው ችግር እሱን አሳያለሁ ወንድም አማል 3 ቆጥራለሁ 3 ቆጥራለሁ 3 ቆጥራለሁ 3 ቆጥራለሁ ነግራለሁ አርባክ የምሬን ነው ከዛ ማረጋውን ታያለ ይኸው 1 እስቲ ቁጥር 2 ይኸው በእናትህ ደሩ ውሰድ ስለ ምግብ ማውራት ትፈልጊያለሽ ዶንት አሜሪካ ምግብ አለልቲ እንዳይሆን ብቻ ይሄ ሰውዬ የእውነቱ ነው በምግብ ኢትዮጵያና አሜሪካ ልታወዳድሪ እንዳይሆን ብቻ you can't even compare ጥሪስቲ አንቺ እንደው ደህና ምግብ ጥሪስቲ አሜሪካ crumble cookie ምንድነው crumble cookie cookie it's a cookie ለፕራይሱ እሞታለሁ አብሰን እየበላ እንድሁን የበቆለ ጾምስ ትጾሚያለሽ አሁን እንዴት እንደበላው አይተሃላ እንዴት የምጾም ይመስለው እንኩ አሪ ዘመኑ ልጆች ጾሙ ሰዎች ሂሮ የምር ሂሮ እኔ በጾም ኖሮ በቃ ሞቻለሁ እንዴ ለምን ጾም ህይወት ይሰጣል እንጂ ይገላል you believe you have a soul yes የነፍስ ምግቧ ምንድነው ለምሳሌ ሽሮ ወይ ጋር ስጋ አይወድማ እና ጾም እስካሁን አልሆነልሽም አሁን ሞክሪ እስቲ አሁን አብይ ጾም እንድሞት ትፈልጋለህ አሜሪካ መኖር ትፈልጊያለሽ ለምን እንግሊዝኛ ስለሚችሉ አስቸገርንሽ አይደል አንቺ ከኢትዮጵያና ከአሜሪካ በአማርኛ ያወራል የቱ ይበልጥብሻል አሜሪካ በምንድነው የምትበልጠው ከኢትዮጵያ ስታይል ድሬስ ልብስ ምን እንደው እስቲ ልብስ ለምሳሌ ኢትዮጵያ የሌላት አሜሪካ ያላት እንዴ ሄሎ ኪቲ ክሮፕ ቶፕ እቺ ርዕሷን እንጨርሳት የልብስ አዎ ሰይኮ ኒኮ ልጆቹ ክሬቲቭ ነው በቃ እንደዚህ በጣም ክሬቲቭ በጣም የሚገርም ማይንድ ሴት ያላቸው ልጆች የምር ድንቅ ልጆች ናቸው እና ቤት እዚህ ሊደርሻለኝ ቴንክ ዩ ስለፈኝ ምንምልሽ መቼ ነው የሚገናኘው ያንተ በተመቸ ታይም እንችላለን እንዴ ሳም ነይ ፍቅረኛዬን ታወቂው ሃይ ሰማይ ይባላል እሺ አላዛር አውቃለሁ ልበል ኒንጃ የት ነው የምታውቂው አይ ተመሳስሎብሽ ነው አታውቂው ነው ይሆናል ጉድ ይሄ ወሮ በላ እኔ ምልሽ ያንቺ ነው የሜሪ ፍቅረኛ ይመሳሰላሉ ወይስ አይኔ ነው የማን በረለ እኮ ይቻቸው ማናት አንቺ ደደብ ማናት ያለሽ እንዴ የትሽናታ ትንሽ ነው ምንስ ነው ፍቅረኛዬ ነው ታውቁ ፍቅረኛዬ ወንድ በጣም ነው እንደጠፋው ያምሻል እንዴ ያየሁት ለምን ልቀቂው አለቀውም ልቀቂው እንዴ ነች አይ ተረጋጉ መች መተባበር መች መጣላት እንዳለባችሁ አታውቁም አይደል? እዚህ ሁኔታ ውስጥ አጭበርባሪው እሱ ስለሆነ
ትንሿ በልጣ ስትል ይከብዳል። ግን ወንድ በጣም ነው እንዲጠፋው አቤት አቦ ሲበላ ነገር ተኩያለሁ ጨብቶ ማለት ቦምብ ሊኖ ሴልስ ቲማቲም ሴልስ ማለት ታዝ ከሆነ ማዘዝ ነው። እሺ ምን ይጨቀጨቀኝ? ወይኔ አቦ ልትኮረኩረኝ ነው። 5 ሚሊዮን ብር አሁኑኑ ካላመጣሽ ተኩሷለሁ። ጨጓራ ነው ዝም ብለህ ተኩሷለሁ። እኔ ማጅራት መቺ ነኝ። ምንድነው ማጅራት? እኔ ማጅራት አልያዝኩም። ሌላ ሰው ጋር ፈልግ። ሌባ ነኝ። ተኩሷለሁ። ኦኬ አባ ወይኔ ጉዴ ቸግሮክ ነው ማለት ነው። ከምትጨቃጨቅ ለምን አትለያዩ? ተለያዩ በቃ ተለያዩ። ከምትጨቃጨቅ ይመችሽ። ብልጥ ሚስት በድንጋይ አባቴ። ዳንሰኞች መንገድ ላይ ሲጋጩ እኔ ጠፉ። ዳንሰኛ መሆኔን ምናምን አላወቀችም። ዶቱ ይሄ ዳንሰኛ መሆኔን አላወቀም እንዴ? ማን እንደሆንኩ አላወቅሽም? አንተ ነው እንጂ ያላወቀኝ። ወላይተኛ ጉራጌ አባቴ አወት ክሬቲቭ ሰው አለ። ግን ይመቻችሁ። ሁሌ እንግሊዘኛ ስፍን አውቃለሁ የሚለው ልጅ ተንተባተበ የሌለ ማለት ነው። እሺ ፈርስት ዳይ ዴት የመጀመሪያ ቀን። እሺ አረጋድ ወይኔ ወይኔ ዝብላ ሩት ብራዘር ራኔ ዋይ ብሏል ሰውዬው። ራኔ ዋይ እኔ እናንተ ግን መቼም አንለያይም ማለት? ኧረ መቼም አንለያይም እንዴ እናንቺ በእኔና አንቺ ማለት ስህተት ምናምን ከሌለ መቼም አንለያይም። ስህተት ለምሳሌ አሁን ዙቢሜንዲ ያንን ኳስ ባይሳሳት ኖሮ በቃ ማንቸስተር ላይሸነፍም ይችላል ነበር፣ አይታወቅም። ለነገሩ ማለት ነው በቃ የሰው ልጅ ማለት ነው ከተማመነ ምናምን እኮ በቃ የሆነ በቃ እንትን ካልተሳሳተ ምናምን በቃ አንድ ላይ ይሆናል። ስህተት ለምሳሌ አሁን ዮኬሬስ ያንን ኳስ ባይሰጠው ኖሮ ሶስታቻ ላይ እንግዲህ እንዳለ ከነጀረስ ኳስ ላይ ነው እሱ በጣም ልክ ነው እኮ በጣም በቃ ልክ ነው። በቃ ግን በቃ ዋና መቻቻል ነው በቃ መጎራረር ምናምን በቃ ጉራ ስትያውን ጉራ እኔና አንቺ አሁን ጉራ ምናምን አርቴታ በሜዳው አርሰናልና አርቴታ በሜዳቸው ባይጎርሩ ኖሮ እኔ ኧረ በእናትህ ኧረ ስለ መድኃኒዓለም እንዴ አሁን እኮ ያለነው እኮ ኤሚሬትስ ስታዲየም ውስጥ እኮ ነው ያለው። ስለ እኔና ስለ አንተ ህይወት እናወራለን። ኤሚሬትስ ስትያውን በእናትህ እንዴ ደግሞ ሳላስቀይማት ከሄደ ያስተታኝ ምናምን የሚል ዘፈን ትላለህ። ማማ ያንጉ ጌሞ ወይ ዋንጃዋ እኮ ፍቅረኛ አለ? አዎ እንትን ምንድን ነበር ያልከው? ልደትህ መቼ ነው? እኔ ብዙም እናል እውቀቱ የለኝም አልተማርኩም። ከስፖርት የምትወደው ነገር ምንድን ነው? ሙዚቃ። ከስፖርት የምትወደው ነገር ሙዚቃ። ስለ ኢትዮጵያ ሙዚቃ ንገረን እስኪ፣ አዲስ ስለተለቀቀው ኢትዮጵያ ስለሚለው ሙዚቃ። አላወኩትም። ጠዋት ስትነሳ የመጀመሪያ ስራ ምንድን ነው? ከእንቅልፍ እንደነቃ አይኑ መግለጽ አይኔም መግለጥ ነው አላለም ወይ ዛሉ አረባክ ጃሉ እንደው ምን ይሻላል። ግን ሁሉም ኢንተርቪው ላይ ተገብታችሁ እንደዚህ አወዛጋቢ ነገሮች አሉት። በጣም የሚያስቃቸው ስደውል ለምን ያላልሳው? ለቅሶ ላይ ነበርኩ እኮ የኔ ፍቅር። ሞተ የኤክሴ ናት። ኧረ
የኤክስ እናት? አዎ በእናትሽ ነፍሳቸውን ይማረውና ኤክስ አማትክ ሞቱ። አያሳዝኑ? እኔማ የምታሳዝነኝ ኤክስ ናት። እንዴት? ሁለት ለቅሶ መቀመጧ ነው ማለትም ወይ ጉዴ ኤክስ አማቴ ሞቱ በሚል ትመለከት ለቅሰው መቀመጧ። ይሄው መልካም ምግብ። የቤታችሁ ስፔሻል ፕሮፖርት ነበር 1000 ብር 1000 ብር ትናንትና 400 ብር እንደ ይከፈል ይሁን በሚስጥር ማድረጓ ራሱ በሚስጥር ማድረጓ ራሱ ይመች። ጭራሽ ሚስቱን ቁጭ አድርጎ ነው የሚጽፈው። ጭራሽ ስፔሊንግ እያስተካከለችለት ነው በለው። ተላከ። ሰባተኛ ሰማይ ምንም መጾም የማይቻልበት ቤት። እሺ ጀለስ ከአንድ ስራ ሊገባ ነበር። ይኸውልሽ እንትን 5 ሊትር ዘይት ይችላል። 5 ሊትር ዘይት ገድ እሺ። እና ደግሞ አንድ አቦለድም ጨምሪለት። እሺ እንዴ ሱቁን እኮ አራቆቱት። እሺ ሂሳብ ስንት መጣ? ዘይቱ 1500 ብር፣ አቦለዱ 100 ብር፣ 1600 ብር። ይሄን ደምረሻል ወይ ጋድ ያቆጥ ጥቅም አጎቴ አንተ ደግሞ ምንድነው የምሰማው? ነገሩ አይደለ ደግሞ ከማን ነው ብር የተበደርከው? አዎ ለትምህርት ቤት ክፍያ ያደረሰብኝ ከሰው ተበድሬ እወጣለሁኝ። ከሆነ ለምንድን ነው እኔ አጎትህ እያለሁ ሄደህ ከባዳ ነው እንደምትቀበለው? እኔ አጎትህን እኔ መተህ ብትጠይቀኝ እኔ እምቢ እልሃለሁ? አጎቴ አንተ አይኖርህም ብዬሽ እኮ አስቤ። ለምንድን መተህ ስትጠይቀኝ ነገ ጧት ተምረህ ይጠይቀኛል ብር ብለህ ነው? እኔ እንደዚህ አይነት ባህሪ የለብኝም። ንጹህ ሰው ነኝ። ስንት ብር ነው የተበደርከው ከሰውየው? 2000 ብር ብቻ ነው። 2000 ብር ካላመጣ ብሎ ነው የደበደበ? አዎ መተህ እኔ አጎትህ እያለሁ 10,000 ብር ብትለኝ እኔ የወንድሜ ልጅ ነህ እሰጥሃለሁ። አጎቴ እኔማ ፈርቼ እኮ ነው። ምንድን ነው የምፈራት? አፈሪያት የመሰልክ አንተ አፈሪያት! ይሄ ነው እንደዚህ እያደረጋችሁ ቤተሰቡን የምታራርቁት። እኔ መተህ እኔ የምትጠይቀኝ ሞልቷል። ያከራየሁት ቤት በዛ ሞልቷል። ለቃቅሜ እሰጥሃለሁ ብሩ። ለ2000 ብር ብሎ ከሚደበድበህ እኔ 10,000 ብር መተህ እኔ የምትጠይቀኝ እንደው በጣም አዘንኩበት። አጎቴ አቤት። የሆነ ወርም እኮ ደርሷል። ምን ነው የደረሰው? ክፍያው ነው የትምህርት ቤት የትምህርት ቤት ክፍያ። እኔ እኮ አጎትህ እኔም እኮ ትምህርቴን እኮ ያቋረጥኩት በገንዘብ እጥረት ምክንያት። አሁን ሰጣለሁ እኔ ለወሬው ብዬ ነው አይደል? አንዳንድ ጊዜ እንደዚህ ብሏቸውን ሰዎች ቶሎ ብላቸው የሆነ ነገር አጠይቋቸው። በቃ ወይ ደግሞ ጠይቃችኋቸው ተገላገሉ። አውቀው ላፋቸው ነው የሚጠይቋቸው። አሽቃባጩ ተማሪ። እሺ ውጡና ተንበርከኩ። ቲቸር እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልኝ። ሌሎቻችሁስ አልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ተቀልቃል? እሺ አቤል ሰርተሃል? ኧረ ቲቸር ረስቼው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸር ያልሰራው። ከዳግም ጋር ስትለፋደድ አንዴ ምትል ማን ነው ደግሞ ዳግም? አቤት ቲቸር። የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለህ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው መግረፊያ ልምጭ ነገር ቆርጬ ልምጣ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ ቲቸር። ምንድነው እኔ ሰርቻ አንዴ? ዝም በል አልፎልህ ገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁ። አታስር ቲቸር። በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጥቅ ያለው ለሰ ነው ለፈተና ይመጣል። ነግሬያችሁ ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ተከክለኛው አንተ ለቅላቂ አንተም ይዘህ እንድትመጣ። ይሄ እንደዚህ አይነት አሽቃባጭ ተማሪ አለ እንዴ? በጣም ልጅ ድሃ ባል ይዛ ስትመጣ ደርሶሽ ነይ ቶሎ። እሺ አባዬ ተጫወቱ ጋሽ። አሄ ምኑን ተጫወትኩት? ድሃ አጠገብ ሆኖ እኮ መጫወትም ይከብዳል። ከአሁን ማጅራቴን አልከኝ እያልኩ ተሳቀኩ እኮ። ተጫወት ነው ጋሽ። በጣም ተጫወት። ምንድን ነው በእርድ ነው እንዴ የምትጉመጠው? ጥርስህን ሆኗል ቢጫ። የኮልጌትም የለህም። እኔ እኮ ግራ የሚገባኝ ልጄን የሆነስ ወደሃት ነው ወርስ ፍለጋ ነው? ኧረ እኔ በጣም ነው የምወዳት ጋሽ።
አትንካኝ። ይወልህ ድህነት ወረርሽኝ ነው። እንዲህ በረከክም ይጋባል። እንደዚህ ሀብት ላይ ነው እንደዚህ የማይሰራው። ይሄ ይጋባል። ድህነት ወረርሽኝ ነው አላለም። ትሰራለህ እዚህ ለሚጮህ ለሚያደነቆር ሆደ ሽሮ ስራለት አባዬ ባሊና ጮቶሽ። እሺ ልጄ፣ ኧረ ችግር የለም ቀስ ብለሽ እኔ ሳጫውተው አመሻለሁ። የኔ አባት የኔ ጠንበለል ግርማ ሞገስ ይበቃል እኮ የመጨረሻ ምንም ባታወራ ራሱ ዝምታ ራሱ ሰው ያዝናናል እኮ የኔ ጌታ። ሳይዝም ብዬ የሆነ ጥቁር አሜሪካዊ ትመስላለህ። ወዘናህ ምናምን ራፕ ምናምን ይመቻል። ራፕ አየለው ወበሩ ነው ብራዘር። የኔ ጌታ ራፕ ላድርግልህ። ለአማራ ሳማሽ ቀባቷ ቻናኛ ለአማራ ሳማሽ ቀባቷ ቻናኛ እንዴ ደበ ጭራሽ ልጨፍርልህ እዚህ ጋር ላዝናናህ የኔ ማይክል ጃክሰን ጭፈራ የባህልም አለው። የባህል ይኸውልህ እዚህ ጋር እንዴ የተፈርሰው የልጄ ባል እኮ ነው። የልጄ ስንቄ የልጄ ባል አየሽው እንዴት አለ ተጎር ከበዋ የልጄ ባል ነው። የልጄ ባል ነው ተጎ የልጄ ባል አወያው ብር ጭራሽ ባሌ ልጋብዝሽ ነበር ግን እርግዝናው አይመችሽም ሲለኝ እሺ እሄዳለሁ። 9 ሞት መጣ ቢሉት አንዱን ግባ በለው አባቴ በግብዣ። እኔማ የፊት አውራሪ ልጅ ለማንም ጉንፋን አልበረከከም። ለማንም ጉንፋን አላልጭም። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታን ተመኘው።